በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርቶሎሜዎስ እና ሚስቱ በሰማዕትነት አረፉ። የቅዱሳኑ የግብፅ ምዕራብ ከሆነ ፍዩም ከሚባል ሀገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸው። ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኑባቸው አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማዕትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። የጳውሎስም ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት። አካላዊ ቃልም አካል እንደሌለ የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮቱም ጋር ያልተዋሃደ በላዩ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስ ቢሆን የሚያምን አልሆነም። ስለዚህ ኤጲስቆጶሳት አንድነት ተሰበሰቡ። የእስክንድርያ አባ ዲዮናስ፣ የሮሜ አባ ዲዮናስዮስ እኒህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክትን ጻፉ። የእስክንድርያ ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክት ጻፈ። የእግዚአብሔር ልጁ ቃሉ እንደሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለኛ ከእመቤታችን ከቅድስት ድንግል ማርያም ያለ ዘር ሥጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን ከእኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለያየትና ያለመቀላቀል ሁለቱ ባህርያት አንድ ሆነዋል። ከብሉይና ከአዲስ መጻሕፍት ምስክሮችን ጠቅሶ እያስረዳ ጽፎ ይህችን መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ 13ቱ ኤጲስቆጶሳት እና ሁለቱ ቀሳውስት ጉባኤ አድርገው ጳውሊ ሳምሳጢን አቅርበው የአባ ዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓትን ሰሩ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውን ትድረሰን ለዘላለሙ አሜን። በዚችም ቀን የጸይለም ሀገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስለሌሏቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳትም የአብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ ልጅ የለኝም፣ አሁንማ እኔ አረጀሁ፣ የሚስቴም የልጅነት ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው። ባርከዋቸውም ጎዳናቸውን ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝ ሕፃን ልጅን ወለደች። ስሙንም ዮሐንስ ብለው ሰየሙት። በእርሱም ደስ አላቸው። የቤተ ክርስቲያን ቤት እያስተማሩ አሳደጉት። 17 ዓመትም በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር እንዲወስዱ ለመናቸው። እነርሱም አባትህን እንፈራለንና እኛ አንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈልጎ ቆመ። እዚያም ሳለ አረቦች ከዘመዶቻቸው ጋር መጥተው ያሻገሩትን ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወደ አሉት መነኮሳት ወደ ገዳማቸው በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ የአባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አምሮ አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜ ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆን እግዚአብሔር ያሳየኝ እነግራችሁ ዘንድ ልጆቼ ኑ አላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል፣ ሁለተኛው ወደ ዓለም ተመልሶ ይባክናል፣
የሶስተኛው ግን ዜናው በዓለሙ ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሶስተኛው ቀን አንዱ ረድእ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስን ብቻውን ቀረ። ፈጽሞ አዘነ። በልቡ እንዲህ አለ፣ የጓደኞቼን ወሬ እጠይቅ ዘንድ ከገዳም ወጥቼ ልውረድ። ይህንንም ብሎ ከገዳሙ ወጥቶ ሲወርድ የጸይለም ጦረኞች ተቀበሉት። ደምግባታቸው ከሚያምር ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ ያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪዬ ውሃን ቢያወጣላችሁ ትለቁኛላችሁን? አላቸውን አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው ጠጥተው ረኩ። የከበረ ዮሐንስንም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶ አንለቅህም አሉት። ይህንንም ብለው ወደ ሀገራቸው ወደ ጸይለም አደረሱት። በዚያንም ወራት በጸይለም ሀገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታውን ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና አወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶችን ወንዶችን በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ ሀገር ሄደ። የሀገር ሰዎችም ዛፎችን ሲያመልኩ አግኝቷቸው እርሱም ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየ። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስ ስም ቆርጣቸዋለሁ አለ። ወዲያውኑ በአንዲት ምት 10,000 ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ተአምር አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆች ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ ሀገር ሄደ። ሰዎችንም እሳትን ሲያመልኩ አገኛቸው። እርሱም ድንቁርናቸውን ይተዉ ዘንድ አስተማራቸው፣ ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት። እርሱም በደህና ወጣ። 3 ጊዜም ጨምሮት በደህና ወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም አጥተው በተጨነቁ ጊዜ ክብር ይግባውና በጌታችን ኢየሱስ ሁሉም አመኑ። 400,000 ሰዎችን በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆች ተአምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። በዚችም ቀን ዳግመኛ እንደ በግ የታረዱ ለምጥራ ጻድቃን መታሰቢያቸው ነው። ደግሞ የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። እሊህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለያየም፣ መንዛቸውም አላረጀም። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን።